ስክሪን ላይ የምትመለከቷት ሴት ፊቷ በአሲድ ከመበላሸቱ በፊት እጅግ በጣም ቆንጆና ልዕልት የምትመስል የብዙ ወንዶችን አይን አፍዞ የሚያስቀር ውበት የነበራት ጠንካራ ሴት ናት። እንግዲህ በአንድ የተረገመ አጋጣሚ ነበረ አፈቅርሻለሁ እወድሻለሁ በሚላት ሰው ውበቷ እንደዚህ ረግፎ ሊቀር የቻለው። ካሚላት መህዲ ትባላለች። ካሚላት መህዲ ሁኔታውን እንዲህ ስትል ታስታውሰዋለች። እወድሻለሁ አፈቅርሻለሁ የሚል ጥያቄ ነበረ። ነገር ግን ሁኔታውን መቀበል ሳልፈልግ ስቀር አባትሽን፣ ወንድሞችሽን፣ የተለያዩ የቤተሰቦቼን አካላት እየጠራ እንደሚጎዳቸውና አንድ ነገር እንደሚያደርጋቸው ይነግረኝና ይዝትብኝ ነበረ። እኔም እነሱን አንዳች ነገር እንዳይገጥማቸው በመፈለግ አብሬው እሆን ነበረ። ብዙ ርቀቶችንም ለመጓዝ ሞክሬ ነበረ። ያም ሆኖ ግን ከአቅሜ በላይ ሆነ። እናም ልክ ውሳኔውን ስወስን ነበረ ይህ አደጋ እኔ ላይ የተፈጠረው ብላ ታስታውሰናለች። ይህ ሁነት የተፈጠረው ከዛሬ 19 ዓመት በፊት ቢሆንም ካሚላት እንግዲህ ያን ሁሉ ችግር አልፋ ከ21 ጊዜ በላይ ሰርጀሪዎችን ተሰርታ አሁን ሙሉ ጤንነት ላይ ሆና እስከምትገኝበት ደረጃ ድረስ ብዙ የህይወት ቻሌንጆችንና ገጠመኞችን እንዳለፈች ትነግረናለች። በመጀመሪያ ሕክምና የጀመረችው በሀገር ውስጥ የተለያዩ ሕክምና ቦታዎች ቢሆንም በመጨረሻም ግን ውጤቱ አመርቂ ስላልሆነላት በሼህ አላሙዲን ድጋፍ ወደ ፈረንሳይ ሀገር ለሕክምና እንደሄደች ነው የምታስታውሰን። እዛም ለ2 ዓመታት ከተከታተለች በኋላ ሕክምናዋን መቀጠል በማትችልበት ሁኔታ ስትደርስ ወደ ሀገሯ ተመልሳ እዛ ብዙ ሰርጀሪዎችን ያደረገችበት ነገር ሁሉ ተመልሶ እዚህ ጋር እንደተበላሸባት ነው የምትናገረው። በመጨረሻም ግን እንደምንም አቅሟን አሰባስባ ጉዞዋን ወደ ፈረንሳይ ሀገር በማድረግ ሕክምናዋን እንደገና እንደ አዲስ ልትከታተል ችላለች። ካሚላት ፊቷ አደጋ ይድረስበት እንጂ ውስጧ እጅግ በጣም ትልቅ የመንፈስ ጥንካሬ ነበረው። በስደት ሀገርም ሆና እየተማረች ሕክምና እየተከታተለች የተለያዩ ስራዎችንም በመስራት እንግዲህ ከእህቷ ጋር በመሆን ህይወቷን እዛ እየቀጠለች ቢሆንም በአንድ አጋጣሚ ግን እዚህ ልክ አሲድ ተደፍቶባት ሕክምና እያደረገች እያለ አንድ የሰፈሯ ወጣት ቀድሞ በውበቷ ይማረክ የነበረ ሰው የፍቅር ጥያቄ አቅርቦላት እሺ ብለው ከሱ ጋር የፍቅር ግንኙነት ጀምራ ነበረ ወደ ፈረንሳይ ሀገር የሄደችው። በመቀጠልም ከሱ ጋር እስከ ጋብቻ ድረስ በመድረስ 2 ልጆችን ያፈራች ሲሆን እዛው ፈረንሳይ ሀገር ኑሮዋን በደስታ ቀጥላለች። ንግግር ያደረገላት ጋዜጠኛ እንዴት ነው ባደጋውን ወደ ኋላ እስኪ መለስ ብለሽ አስታውሽው እያንዳንዱን ነገር ንገሪኝ ባላትም ጊዜ እጅግ በጣም ልቧ ተሰብሮ ነበረ። ለሴት ልጅ ይህን ያክል ነገር አስፈላጊ አልነበረም። ፍቅር ማለት እኮ የሚወዱትን ሰው ደስተኛ ህይወት እንዲኖር መተው ማለት ነው እንጂ እንደዚህ ህይወትን የሚያስገብር ነገር መፈጸም አልነበረም በማለት ወደ ኋላ ተመልሳ በመሪር ሀዘን ስታስታውሰው ነበረ። እንግዲህ በሀገራችን የተለያዩ ጊዜያት የተለያዩ ህጻናት አንስቶ እስከ አዛውንቶች ድረስ በሴቶች ላይ የሚፈጸም የተለያዩ ጥቃቶችን እጅግ በጣም እንደምታወግዝ እየተናገረች ነበረ። ይህ ጥቃት እንግዲህ ከአካል ማጉደል ከስነ ልቦና ጥቃት ጀምሮ እስከ ህይወትን እስከ መንጠቅ ድረስ የደረሰ ጥቃት ነው እየተፈጸመ ያለው። እሷም ህይወት በስንቱ ትበድልሽ ተብላ እንግዲህ በትዳሯ እጅግ በጣም ደስተኛ ሆና የልጆች እናት ሆና በፈረንሳይ ሀገር ኑሮዋን እየመራች ቢሆንም ይህን እድል ያላገኙ በቂ ሕክምና ሳያገኙ ማንም ችግራቸውን ሳያውቅላቸው በየጓዳው እያለቀሱ ያሉ ሴቶችን ቤት ይቁጠር። የካሚላት ባልም ሲናገር እሷን በማግኘቴ እጅግ በጣም እድለኛ ነኝ። ወዲያው ሆስፒታል ሆና ፊቷ ለማየት በሚያስፈራ ሁኔታ እያለች ነበረ እኔ የፍቅር ጥያቄን ያቀረብኩት። እሷ ከምንም በላይ ናት። እጅግ በጣም ተጫዋች፣ ሳቂታ፣ ቅንና ለሰው አሳቢ ናት ሲል ስለ ካሚላት ባህሪ የተለያዩ ጥሩ ጎኖቿን እየዘረዘረ ነበረ። እሷም እንግዲህ ድጋሚ ማግባቷን አንድ ሰው ሲያቆስል አንድ ሰው እንደሚያክም እንደ ምሳሌ በማስረዳት ደረጃ ከኔ ህይወት ተማሩ። አንድ ሰው ይጎዳል፣ አንድ ሰው ይጠቅማል፣ አንድ ሰው ክፉ ነው፣ አንድ ሰው ጥሩ ነው በማለት እንግዲህ በወንድ ተጎድታ በወንድ ፊቷ ገጽታዋ ተበላሽቶባት
በወንድ ልጅ ደግሞ እየተካሰች እየኖረች እንዳለች ማሳያ ናት። እሷም ይህንን እውነት ነው እየተናገረችው። ውድ የዳራ ሲኒማ ተከታታዮች አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁኝ። ሰላም ቆዩልኝ።